ምድራችን ከጥንት እስከ ዛሬ ባለፈችበት የዘመን ዑደት የሰው ልጅ ከተፈጥሮ ጋር የሚያደርገው ግብግብና የፈጠራ ጥበብ ገደብ እንደሌለው የሚያሳዩ ብዙ የታሪክ ማህደሮችን ከትባለች። ዓለም ሰፊ ናት፣ የሰው ልጅ ደግሞ ምቾትን ፈላጊ። ሁላችንም ሰፋ ያለ ግቢ፣ የተንጣለለ መንገድና ነፋስ የሚገባበት ምቹ መኖሪያ እንመኛለን። ነገር ግን ተፈጥሮ በራሷ ሕግ በምትመራበት፣ ተራራዎች ልክ እንደ ግዙፍ ግንብ ሰማይ ጠቅሰው በሚቆሙበትና ወንዞች ያለምንም ርኅራኄ በሚገሰግሱበት ስፍራ ላይ ከጥንት ተነስቶ እስከ ዛሬ የሰው ልጅ በዚህች ቦታ ላይ ሕይወትን መመስረት ችሏል። የዛሬዋ መዳረሻችን በታሪክ የዓለማችን እጅግ አስገራሚ፣ አስፈሪና በተመሳሳይ ጊዜ አስደናቂ የሆነ የከተማ ግንባታን በነዋሪዎቿ ጽናት ላይ የመሰረተች ከተማ ናት። እዚህ በሁለት ግዙፍ ሰማይ ጠቀስና ቁልቁል አፋፍ በሆኑ ተራሮች መካከል ማቆሚያ በሌለው ፍጥነት የሚጓዝ ግዙፍ ወንዝ ይፈሳል። መሬት የሚባል ነገር ፈጽሞ በማይታሰብበት በዚህ ጠባብ ገደል ውስጥ የሰው ልጆች ከመሸነፍ ይልቅ ተፈጥሮን ተገዳድረው ገደሉን ሙጭጭ ብለው መኖርን መርጠውበታል። እዚህ ቤቶች የተለመደ አይነት መሰረት የላቸውም። ጎንዞ የክረምት ሙላትና ከሚያስፈራው ጎርፍ አደጋ ለመትረፍ ሲባል እያንዳንዱ ሕንፃ በረጃጅምና ግዙፍ የኮንክሪት ምሰሶች ላይ ተደግፎ ልክ በአየር ላይ እንደተንጠለጠለ የማሳ ላይ ቆጥ በወንዙ ላይ ተገንብቶ ይታይባታል። በዚህች ሚስጥራዊ ስፍራ ላይ ቆመን ቀና ብንል ሰማዩ በሁለት ግዙፍ ተራሮች መካከል እንዳለች አንዲት ቀጭን ሰማያዊ መስመር ሆኖ ይማርከናል። እዚህ ርስት ማስፋት፣ ድንበር መጋፋት ቢፈለግ እንኳን አይቻልም። የከተማዋ የቦታ ስፋት ጥበት በፈጠረው አስገራሚ እውነታ አማካኝነት ይህች ከተማ በጠባቡ የከተማዋ ክፍል 30 ሜትር ብቻ ስትሰፋ እንደ ጋሻ ይሰፋል በሚባለው የመሬት አካሏ ደግሞ ብትፈልግም እንኳን ከ300 ሜትር በላይ ፈጽሞ መስፋት አትችልም። በዚህች ስፍራ የመኪና ማቆሚያ ማግኘት ከማንኛውም ቁሳዊ ሀብት በላይ ትልቁ የሀብታሞች ቅንጦት ሆኖ ይቆጠራል። ከተማዋን በአንድ አውራ ጎዳና ብቻ ትተዳደራለች። ክብራትና ክብራን፣ እንኳን ወደ ምድራችን በጣም ጠባቧ ከተማ ያንጂን በደህና መጣችው። ዛሬ እኛና እርሶ ወደ ደቡብ ምዕራባዊ ቻይና ግዛት ዩናን አቅንተን ያንጂንን እንጎበኛለን። በቆይታችንም የዚህችን ትንግርት የሆነች ከተማ ታሪክ ከጥንታዊ የንግድ ስትራቴጂ መናኸሪያነት ጀምረን ተነስተን በዘመናዊው ዓለም የሰው ልጅ በአድናቆት የሚመለከታት የጽናት ተምሳሌት እስከመሆን የደረሰችበትን መንገድ እንቃኛለን። እንዲሁም የነዋሪዎቿን አኗኗር ከኢኮኖሚዋ ብልሃትና ከተደቀነባት የተፈጥሮ አደጋ ጋር አቆራኝተን እየኮመኮምን ድንቅ ጊዜን እናሳልፋለን። ይህቺን ተፈጥሮን የተገዳደረች በወንዝ ላይ የተንጠለጠለችና የብዙዎችን አይምሮ በግርምት የምትሞላውን አስደናቂ ከተማ ታውቋት ዘንድ መልካም መሻታችን ነውና ቻናላችንን ሰብስክራይብ እያደረጉ እስከ መጨረሻው አብረውን ይጓዙ። ያንጂን የምትገኘው በደቡብ ምዕራብ ቻይና እጅግ ውብ በሆነው የዩናን ግዛት ውስጥ ሲሆን ይህ ግዛት በፈጣሪ ልዩ ጥበብ የተዋበ በደመና በተሸፈኑ የሄንግዷን ተራሮች የተሞሸረ እንዲሁም ስፍር ቁጥር በሌላቸው ሸለቆች የተቃኘ ነው። የከተማዋ የልብ ትርታና የደም ስር የሆነው የናንዚ ወንዝ ልክ እንደ ስለታም ሰይፍ ተራራውን ሰንጥቆ ያልፋል። በሁለቱም የወንዝ ዳርቻዎች ማዕዘናቸው ወደ 90 ዲግሪ የሚጠጋ ሾጣጣና ቀጥ ያሉ ገደሎችም ይገኛሉ። ከተማዋም የተገነባችው በእነዚህ ግዙፍ ተራሮችና በወንዙ መካከል ባለው የጠባብ አካሉ ስፋት ከ30 ሜትር በማይበልጥ እጅግ በጣም ጠባብ በሆነ የቆዳ ስፋት ላይ ነው። የያንጂን መልክዓ ምድር ከየትኛውም የዓለማችን ክፍል ፍጹም የተለየ ሲሆን አካባቢውን በጣም ገደላማ ከመሆኑ የተነሳ ፀሐይ በከተማዋ ላይ ሙሉ ብርሃኗን የምትፈነጥቀው በቀን ውስጥ ለጥቂት ሰዓታት ብቻ ነው። አብዛኛው ጊዜም ከተማዋ በጭጋግ በተራራ ጥላና በሚያስገርም የዝናብ ካባ ትሸፈናለች። ይህ መልክዓ ምድሯ እጅግ ማራኪና ለአይን አስደማሚ ቢሆንም የሰው ልጅ እዚህ ቦታ ላይ ቤት ሰራለሁ ብሎ የሚያስብበት ቦታ ግን አይደለም። በዚህች መተንፈሻ ባጣች ግን ደግሞ ሕይወት በሞላባት ከተማ ውስጥ የዕለት ተዕለት ኑሮ ለነዋሪዎቿ እጅግ ማራኪ ነው። እኛም እግር ጥሎን ወደ ከተማዋ ጎራ ካልን ነዋሪዎቿ ከዚህ ጠባብ ዓለም ጋር እንዴት በፍቅር እንደተዋሃዱ ማየት እንችላለን። እዚህ ሁሌም ማለዳ ላይ ከተማዋ በልዩ ድምቀት ትነቃለች። ዋናውና ብቸኛው መንገድ ላይ ሰዎችም ይተራመሳሉ። በከተማዋ መኪና ማቆሚያ ቦታ ማግኘት ከባድ በመሆኑ አብዛኛው ሰው በእግሩ ወይንም በሞተር ብስክሌት ይንቀሳቀሳል። የጎዳና ላይ ምግብ ቤቶቿም የዩናን ግዛት ጣፋጭና ቅመም የበዛባቸው ምግቦችን ከግሩም ሽታና ጣዕም ጋር ለታዳሚዎቻቸው ያቀርባሉ። ገበያዎቿም በከተማዋ ከሚገኙት ሕንፃዎች ስር ባሉ ጠባብ ኮሪደሮች ውስጥ ይገኛሉ። እዚያ አትክልት ሻጮች፣ አሳ አጥማጆችና ነጋዴዎችን በፈገግታ ደንበኞቻቸውን ሁሌ ይቀበላሉ። የያንጂን ጎረቤታማቾች እርስ በእርስ በጣም የተቀራረቡ ከመሆናቸው የተነሳ አንዱ ከቤቱ መስኮት ላይ ሆኖ ሌላኛውን በቀላሉ ሻይ ሊጋብዘው ወይንም ወሬ ሊያወጋው አሊያም
ሊጨብጠው ይችላል። እዚህ ልጆች የሚጫወቱት በጠባብ የእግረኛ መንገዶች ላይ ቢሆንም ፊታቸው ላይ ያለው ደስታ ግን የዓለምን ስፋት ያሳያል። ከተማዋ ጠባብ ብትሆንም የነዋሪዎቿ ልብ ግን እጅግ ሰፊና ሞቅ ያለ ነው። ነዋሪዎቿን ባላቸው የኑሮ መስተጋብር አንዳቸው የሌላውን ደስታም ሆነ ሐዘን በቅርበት ይጋራሉ። በያንጂን ውስጥ ማንም ሰው ብቸኝነት አይሰማውም፣ ምክንያቱም ሁሉም ሰው የአንድ ትልቅ ቤተሰብ አካል ነው። በዚህ አስቸጋሪ መልክዓ ምድር ላይ ዘመናዊ መሰረተ ልማት መገንባት ለየትኛውም መሐንዲስ ትልቅ ቅዠት ነበር። ሆኖም ግን የቻይና መንግስትና መሐንዲሶች እዚህ ቦታ ላይ የማይቻለውን እንዲቻል አድርገዋል። በከተማዋ ተገኝተን ወደ ከተማዋ የሚያስገቡትን መንገዶች ስንመለከት መንገዶቹ ሙሉ በሙሉ በተራራው ጎን የተጠረቡ ሆነው እናገኛቸዋለን። አንዳንዶቹ መንገዶች እንደውም አየር ላይ የተንጠለጠሉ ይመስላሉ። በተጨማሪም ከተማዋን የሚያገናኙት ግዙፍ ድልድዮች ደግሞ ሌላኛው የምህንድስና ጥበብ ማሳያ ናቸው። እጅግ የሚገርመው ደግሞ ይህችን የተገለለች ከተማ ከሌላኛው ዓለም ጋር ለማገናኘት የሀገሪቱ መንግስት የሰራው የባቡር መስመር ነው። ይህን ቅዠት የሚመስል ግንባታ ለመከወን ግዙፍ የተራራ ቋጥኝ በመብሳት ማለቂያ የሌላቸው ዋሻዎች ተቆፍረዋል። ባቡሩም ከከተማዋ ሲወጣ ወዲያውኑ ወደ ጨለማ የዋሻ ተራራ ውስጥ ይገባል። እዚህ እያንዳንዱ የመንገድ ስራ፣ እያንዳንዱ የድልድይ ግንባታ በተፈጥሮ ላይ የተገኘ የቴክኖሎጂ የድካም ድል ነው። ይህች ከተማ በዚህ ሁሉ አስቸጋሪ መልክዓ ምድር ብትሞሸርም የጥንቱም ሆነ የዛሬ ነዋሪዎቿ ለምን ይህን ሁሉ የተፈጥሮ ፈተናዎች ተጋፍጠው እንደሚኖሩ ለውጭው ተመልካች ዛሬም ድረስ እንቆቅልሽ ነው። እኛም በከተማዋ ተገኝተን የነዋሪዎቿን ኑሮ መቃኘታችን መልካም ቢሆንም የሰው ልጅ በዚህ ተፈጥሮ በምትፈትነው ቦታ ላይ እንዲኖር ያስቻለውን ጽናትና ምክንያት ለመመርመር በጊዜ ምህዋር ይህች ቦታ ያለፈችበትን የዘመን መስመር መገንዘብ ግድ ይለናልና የነዋሪዎቿንና የከተማዋን ታሪክ ለመረዳት ጊዜን የዋሊት ጋልበን ዘመናትን ወደ ኋላ እንሻገር። የያንጂን ከተማ ታሪክ የሚጀምረው ከሺዎች ዓመታት በፊት ሲሆን በዘመኑም ያንጂን የምትገኝበት የዩናን ግዛት በጂኦግራፊያዊ አቀማመጡ እጅግ ውስብስብና ለመድረስ አስቸጋሪ የሆነ ክልል በመሆኑ በጥንት ጊዜ የነበሩት የሰው ልጆች ይህንን ቦታ ከአደጋው ይልቅ ለከለላ አመቺ እንደሆነ ተገንዝበው ነበር ትኩረት የሰጡት። በመጀመሪያዎቹም ዘመናት የሰው ልጆችም ይህንን ጠባብ ሸለቆ የመረጡት በሁለት ዋና ዋና ምክንያቶች ነበር። አንደኛው ከሌሎች ወራሪ ጎሳዎችና አዳኝ አራዊት ለመደበቅ ሲሆን እነዚህ ግዙፍ ተራሮችም እንደ ተፈጥሮ ምሽግ ሆነው ያገለግሏቸው ነበር። ሁለተኛውና ዋናው ምክንያታቸው ደግሞ የጉዋንሄ ወንዝ ነበር። ወንዙም ማሳን ለግብርና የሚሆን ለማፈርንና ከሁሉም በላይ ደግሞ የትራንስፖርት መንገድ በመሆን ያገለግላቸው ነበር። ሰዎችም እዚህ መኖር ጀመሩ። ነገር ግን ኑሮው ቀላል አልነበረም። ቤቶቻቸውን ለመገንባት በቂ መሬት ስላልነበረ ገደሉን እየቦረቦሩ በእንጨት ምሰሶች ላይ የተደገፉ ቤቶችን መስራት ጀመሩ። ይህም የሰው ልጅ ከተፈጥሮ ጋር ያደረገው የመጀመሪያው ትግልና የስምምነት ፊርማ ነበር። በዚህ አስቸጋሪ ገደል ውስጥ ከኖሩት ህዝቦች መካከል በታሪክ እጅግ አስገራሚና ሚስጥራዊ የሆኑት የቦ ህዝቦች ቀዳሚ ተጠቃሾች ነበሩ። ከ3000 ዓመታት በፊት ጀምሮ በዚህ አካባቢ የሰፈሩት የቦ ህዝቦች ደፋር፣ ጦረኛና ተፈጥሮን በከፍተኛ ደረጃ የሚያከብሩ ነበሩ። እነዚህ አስደናቂ ህዝቦች ባላቸው ውስብስብ ባህል ዛሬም ድረስ የዓለምን አርኪኦሎጂስቶች ግራ የሚያጋባ አንድ ትልቅ ሚስጥር በዘመናቸው ትተው አልፈዋል። የቦ ህዝቦች ወዳጆቻቸው ከዚህ ዓለም ድካም ሲያርፉ አይቀብሯቸውም ነበር። ይልቁንም በገደል ላይ በተንጠለጠሉ የሬሳ ሳጥኖች ውስጥ ያስቀምጧቸው ነበር። ይህን የሚያደርጉበት የእምነት መሰረታቸውም አንድ ሰው ከፍ ባለ ቦታ በተቀበረ ቁጥር ነፍሱ ወደ ሰማይ አምላኩ በቀላሉ ትደርሳለች የሚል ነበር። በተጨማሪም አስክሬኑ በከፍታ ቦታ በተቀበረ ቁጥር ከጠላትና ከአውሬ ይጠበቃል ብለው ያምኑ ነበር። ነገር ግን አሁንም ድረስ ለዘመነኛው ዓለም የአርኪኦሎጂ ሳይንስ እንቆቅልሽ የሆነው ነገር በ100 ኪሎ የሚመዝኑ ሳጥኖችን ያለ ዘመናዊ ቴክኖሎጂ እንዴት ወደዚያ ከፍታ እንዳወጧቸው ነበር። እንዲህ እያሉም የቦ ህዝቦች የያንጂን ከተማን እያለመዱ ዘመናትን ኖሩ። ኋላም የቦ ህዝቦች ሲዳከሙ ከሰሜንና ከመካከለኛው ቻይና የመጡት ታላላቆቹ ስርወ መንግስታት አይናቸውን ወደዚህ ሸለቆ አዞሩ። በቺንና በሃን ስርወ መንግስታት ዘመን ያንጂንና አጠቃላይ የዩናን ክልል ወደ ማዕከላዊ ቻይና ኢምፓየርነት እንዲካተት ተደረገ። ከተማዋም ከገደል ላይ ከተንጠለጠለች ትንሽ መንደር ወደ ኢምፓየሩ ደቡባዊ ጫፍ መከላከያና መቆጣጠሪያ ማዕከልነት ማደግ ጀመረች። ነገሮችን በዚሁ ቀጥለው የያንጂን ከተማ ትልቁ የለውጥ ምዕራፍ መጣ። እሱም የንግድ እንቅስቃሴ ነበር። ከተማዋ ያለችበት ቦታ የሲቹዋንና የዩናን ግዛቶች የሚገናኙበት ወሳኝ የደም ስር ቦታ ላይ ስለነበር የንግድ መስመር መተላለፊያ የመሆን በለስን አገኘች። በጥንት ጊዜም ጨው እንደ ወርቅ ይቆጠር ነበር። ከሲቹዋን የሚመጣው ጨው ከዩናን ከሚመጣው ሻይ፣ መዳብና ብር ጋር የሚለዋወጠውን በዚህች ጠባብ ከተማ ውስጥ ነበር። የከተማዋ ስም መነሻነቱን ያደረገው ከዚህ ነበር። ያን ማለት በቻይንኛ
ጨው ማለት ሲሆን ጂን ማለት ደግሞ መሻገሪያ ወይንም ወደብ ማለት ነው። አብሮ ሲነበብም ያንጂን ማለት የጨው ወደብ ማለት ነው። በዚህ አስቸጋሪ ገደል ውስጥ በሺዎች የሚቆጠሩ ነጋዴዎች፣ ፈረሶችና ጀልባዎች ይተራመሱባት ነበር። በወቅቱም የጓንሄ ወንዝ እንደ አውራ ጎዳና ሆኖ አገልግሏል። ያኔም ለከተማዋ ወርቃማ ዘመን ነበር። ያንጂንም የኢኮኖሚ የልብ ትርታ ሆና ሀብት ወደዚች ጠባብ ስፍራ መፍሰስ ጀመረ። ነገር ግን ሀብትና ስትራቴጂካዊ ቦታ ባለበት ግጭት አይጠፋምና የሲቹዋንንና የዩናንን በር የሚጠብቀው ይህ ሸለቆ በብዙ ኃይሎች መካከል የጦር አውድማ ለመሆን ተገደደ። የቻይናው ማዕከላዊ መንግስትም ቱሲ በሚባሉ ሀገር በቀል መሪዎች አስተዳደር ስርዓት አማካኝነት በወቅቱ ክልሉን ለመቆጣጠር ሞክሯል። ያንጂንም በደም በላብና በጀግንነት ታሪክ ውስጥ አለፈች። ገደሎቿም የንግድ ብቻ ሳይሆኑ የምሽግና የመከላከያ ግንቦችም ሆኑ። ቆይቶም ከ14ኛው እስከ 20ኛው ክፍለ ዘመን መጀመሪያ ድረስ በቆዩት በሚንግና በቺንግ ስርወ መንግስታት ዘመን ያንጂን አስደናቂ የሆነ የባህልና የህዝብ ቁጥር እድገት አሳይታለች። በዚህም ጊዜ የንግዱ መስመር እጅግ ሰፋ። ከሌሎች የቻይና ግዛቶች የመጡ ስደተኞችም በአካባቢው ሰፈሩ። ነገር ግን የቦታው ጥበት አሁንም ትልቁ ፈተና ነበር። ነዋሪዎቿም አስደናቂ የስነ ህንፃ ጥበብን በመጠቀም ቤቶቹን ከገደሉ ጋር አጣብቀው መሰረታቸውን ደግሞ ወደ ወንዙ በተዘረጉ ረዣዥም የእንጨት ምሰሶች ላይ አስደግፈው ከፍታን በመፍጠር ቤቶቹን ገነቡ። ይህም ከወንዙ ሙላትና ከተሳቢ እንስሳት ተጠብቀው እንዲኖሩ ረዳቸው። ነዋሪዎቿን በተራራው ላይ እርከን ሰርተው እርሻን የሚያርሱ ነበር። ጠባቧ ከተማ በሂደት የብዙ ባህሎች፣ ቋንቋዎችና ተስፋዎች መዋሃጃ ሆነች። ነገር ግን የሁሉም ነገር ማብቂያ ጊዜ ያለውና በ19ኛው ክፍለ ዘመን መገባደጃ ላይ ታላቁ የቻይና ኤምፓየር መዳከም ጀመረ። የውጭ ወራሪዎችና የውስጥ አመጾች ቻይናን ሲያናውጧት የያንጂን የንግድ ትርታን መቀዛቀስ ጀመረ። የዘመናዊ መርከቦችና የአዳዲስ ትራንስፖርት መንገዶች መፈጠር የቀደመውን የወንዝ ላይ የጨው ንግድ ዋጋውን ዜሮ አደረገው። የንግዱ መስመር ሲቀየር ያንጂንም ተረሳች። በከተማዋም ላይ የኢኮኖሚ ድቀት ሰፈነ። ህዝቡም በከፍተኛ ድህነት ላይ ወደቀ። ቆይቶም ሽፍቶች መንገዶቹን ተቆጣጠሩ። የያንጂን ሰዎችም የትላንትናውን የንግድ ክብር ወደ ጎን ትተው ለመኖር ሲሉ ብቻ ከተፈጥሮ ጋር ግብ መቅጠም ነበረባቸው። ኋላም በዘመነኛው ዓለም እንደ አውሮፓውያን አቆጣጠር በ1949 ዓመተ ምህረት የዘመናዊቷ ቻይና መመስረት ለያንጂን አዲስ የብርሃን ጭላንጭል ይዞ መጣ። መንግስትም ራቅ ያሉና የተገነጠሉ አካባቢዎችን ወደ ማዕከላዊ ኢኮኖሚ ለማምጣት ጥረት ጀመረ። ነገር ግን ያንጂንን መቀየር እጅግ ከባድ ፈተና ነበር። መንገድ ለመስራት መሬት የለም፣ ባቡር ለማስገባትም ተራራው አይፈቅድም። ይሁን እንጂ የዘመናዊው ምህንድስናና የሰው ልጅ ቁርጠኝነት በዚህች ቦታ ላይ ተአምር ሰርቷል። ግዙፍ ተራሮች እየተቦረቦሩ መሿለኪያዎች ተሰሩ። በኃይለኛው ወንዝ ላይም ድልድዮች ተዘረጉ። የኔጂያንግ ኩንሚንግ የባቡር መስመር ሲዘረጋ ያንጂን እንደገና ከዓለም ጋር ተገናኘች። ከተማዋም ከእንቅልፏ ነቃች። የጥንቱ የጨው ወደብም የዘመናዊ ትራንስፖርት መተላለፊያ ሆነ። ወደ ጎን መስፋት በማትችለው በዚህች ከተማም ብቸኛው አማራጭ ወደ ላይ ማደግ ነበር። በ20ኛውና በ21ኛው ክፍለ ዘመን የያንጂን ገጽታ ሙሉ በሙሉ ተቀየረ። የጥንት የእንጨት ቤቶች በዘመናዊ የኮንክሪት ፎቆች ተተኩ። ዛሬም ቢሆን እነዚህ ግዙፍ ባለ 10 እና ባለ 15 ፎቆች የተገነቡት በወንዙ ዳርቻ በገደሉ ላይ በተተከሉ ጠንካራ የኮንክሪት ምሰሶች ላይ ነው። ከተማዋም ብዙ ተፈጥሯዊ አደጋዎችን አሳልፋለች። በተለያየ ጊዜ አስፈሪ የጎርፍ መጥለቅለቆችና የመሬት መንቀጥቀጦች ያጋጥሟታል። በእያንዳንዱ አደጋ ግን ያንጂን ፈራርሳ አልቀረችም። ይልቁንም ጠንክራ ወደ ላይ ተገንብታ ተነሳች። ዛሬ ታሪክ ያንጂንን አዲስ ማንነት አላብሷታል። በቅርብ ዓመታት ውስጥ በድሮን የተቀረጹ የከተማዋ ቪዲዮዎች በዓለም ዙሪያ በማህበራዊ ሚዲያዎች ላይ በብዛት ተሰራጭተዋል። ዓለምም ይህችን ከሳይንስ ወለድ ፊልም የወጣች የምትመስል ከተማ አይቶ ተደነቀ። አሁን ባለንበት በዘመነኛው ዓለምም ያንጂን የዓለም ጠባቧ ከተማ በሚል ትታወቃለች። ነገር ግን ለነዋሪዎቿ ይህች ከተማ ከቫይራል ቪዲዮ በላይ ነች፣ ታሪካቸው ነች። እያንዳንዱ ጠባብ መንገድ፣ እያንዳንዱ በገደል ላይ የተንጠለጠለ ህንፃና በየቀኑ የሚሰሙት የወንዙ ድምፅ ከጥንት የቦ ህዝቦች ጀምሮ እስከ ዛሬ ዘመናዊ ማህበረሰብ ድረስ ያለው የትውልድ ትስስርን ያስታውሳቸዋል። እዚህ አሮጌውና አዲሱ ታሪክና ዘመናዊነት በአንድ ጠባብ ሸለቆ ውስጥ ተቃቅፈው ይኖራሉ። በዚች ምድር ላይ ተፈጥሮ ለሰው ልጆች እዚህ መኖር አትችሉም ብላ ደምድማ ሸለቆውን አጠበበች፣ ወንዞችንም አገነፈለች፣ ተራራዎችንም አሾለች። ነገር ግን የሰው ልጅ በሺዎች ለሚቆጠሩ ዓመታት እዚህ ቆሞ ባይበገሬነት ዛሬም ይኖርባታል። ከጥንት አዳኞች እስከ ቦ ጦረኞች፣ ከጨው ነጋዴዎች እስከ ዘመናዊው ዓለም መሐንዲሶች እያንዳንዱ ትውልድ በያንጂን ገደል ላይ የራሱን አሻራ አኑሯል።
በያንጂን መኖር የዕለት ተዕለት ትግልና ፈተና ነው። ከተማዋን በስጋት የተከበበች ናት። በክረምት ወራት ሰማዩን አጥቁሮ ከባድ ዝናብ በሚዘንብበት ጊዜ ያ የዋህ የነበረው የናንዚ ወንዝ ገራገርነቱን ይተዋል። ቀለሙንም ወደ ድፍርስ ቡናማነት ይቀይርና ሁሉንም ነገር ጠራርጎ ለመውሰድ እንደሚፈልግ አስፈሪ አውሬ ይቆጣል። ይህኔ የውሃው መጠን ከፍ ብሎ የህንፃዎቹን መሰረት በኃይል መምታት ይጀምራል። ነዋሪዎቹም ማታ ማታ የሚተኙት የውሃውን አስፈሪ ጩኸትና የህንፃዎቹን ንዝረት እያዳመጡ ነው። የጎርፍ አደጋም የዘወትር ስጋታቸው ነው። ከዚህም በላይ ያንጂን ትልቅ ጠላት አለባት። እሱም የመሬት መንሸራተት ነው። ከተማዋ የተንጠለጠለችባቸው ገደላማ ተራሮች በክረምት ዝናብ ሲረሰርሱ ቋጥኞች የመገንጠልና የመውደቅ አደጋ ያጋጥማቸዋል። ሆኖም የያንጂን ህዝብ ግን ፈተናን ሸሽቶ አልሄደም። ፍርሃታቸውን አሸንፈዋል። አደጋውን ተላምደው ሲፈርስ እየገነቡ ሲሞላ እየጠበቁ ከአደጋው ጋር አብረው መኖርን አልፎም ተፈጥሮን ማሸነፍን ተምረውበታል። ምንም እንኳን አደጋውና ጠባብነቱ ቢኖርም ያንጂን ዝም ብላ አንድ ቦታ አልቆመችም። የከተማዋ ኢኮኖሚም እጅግ አስደናቂ በሆነ ፍጥነት እያደገ ይገኛል። የነዋሪዎቿ ዋና ገቢ የተመሰረተው በንግድ፣ በአነስተኛ ኢንዱስትሪዎችና በአካባቢው በሚመረቱት የግብርና ውጤቶች ላይ ሲሆን በቅርብ ዓመታት ውስጥ መንግስት ባደረገው ከፍተኛ የመሰረተ ልማት ማሻሻያ ምክንያት የከተማዋ ኢኮኖሚ ከምን ጊዜውም በላይ ጎልብቷል። ወጣቶችም በከተማዋ አዳዲስ የንግድ ዕድሎችን እየፈጠሩ ይገኛሉ። ዛሬ ላይ ዘመናዊ ካፌዎችና ሱቆችን በከተማዋ ተከፍተዋል። ያንጂን ከጥንታዊ የወንዝ ላይ ማረፊያነት ወደ ዘመናዊ ብሩህ ተስፋ ወዳላት ግን ደግሞ እጅግ በጣም ጠባብ ወደሆነች የንግድ ማዕከልነት ራሷን በተሳካ ሁኔታ ቀይራለች። ዛሬ ያንጂን በሺዎች የሚቆጠሩ የውጭና የሀገር ውስጥ ቱሪስቶችን እንደ ማግኔት ትስባለች። አንዳንዶች ይህችን ከተማ የቻይናዋ ቬነስ ሲሏት፣ ሌሎች ደግሞ የተራራዋ ሆንግ ኮንግ እያሉ ይጠሯታል። ቱሪስቶችም ወደዚህ የህንፃዎችን ልዩ አሰራር ለማየት ፎቶ ለመነሳትና በሁለት ግዙፍ ተራሮች መካከል የመታፈንና የነፃነት ስሜትን በአንድ ላይ ለማጣጣም ደጅ ይጠኗታል። ያንጂን ከጠባብ ከተማነት ከቫይራል ቲክቶክ ቪዲዮዎችና ከአስገራሚ ህንፃዎች ያለፈ እጅግ ጥልቅ ትርጉም አላት። ይህች ከተማ የሰውን ልጅ አቅም፣ የማሰብ ችሎታ፣ ወደር የለሽ ጽናትና ተስፋ ያለመቁረጥ መንፈስን በግልጽ የምታሳይ ሕያው የድል ሐውልት ናት። በሁለት ግዙፍ ሰማይ ጠቀስ ተራሮች የተጨመቀች ያለምንም ርህራሄ በሚፈስ የጭጋግ ወንዝ ላይ የተንጠለጠለች በጠባብነቱ ዓለምን ያስደነቀች ግን ደግሞ በፍቅሩ ዓለምን ያሸነፈች ናት። ምናልባት በዓለም ካርታ ላይ ለማየት የምታስቸግር ትንሽ ነጥብ ትሆን ይሆናል። ነገር ግን በእነዚህ አየር ላይ በተንጠለጠሉ ህንፃዎች ውስጥ ያለው ህይወት፣ የሰዎቹ ተስፋና ሞቅ ያለ ፍቅር ልክ ከስሯ እንደሚያልፈው የናንዚ ወንዝ ማብቂያ የለውም። ውድ የሀገሬ ልጆች የዛሬው የያንጂን ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።